ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን እናሰማችኋለን። ጦርነት ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም ሲሉ ፕሬዝዳንት ጄኔራል ታደሰ ወረደ ገልጸዋል። በዚህም ጉዳይ ዜና ትንታኔያችን አካተናል። አሰብን በጋራ መጠቀም አለብን፣ ኤርትራኖች ምኞት ነው ሲሉ አምባሳደር ጄኔራል ባጫ ደበሌ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን በሰፊው አካተናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ ትሰሙታላችሁ። አይኤምኤፍ እና ኢትዮጵያ በባለሙያዎች ደረጃ የተራዘመ የብድር አቅርቦት ስምምነት ላይ ደረሱ። ይህም ስምምነት ለኢትዮጵያ 261 ሚሊዮን የአሜሪካ ዶላር እንድታገኝ ያስችላታል ተብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። የአሜሪካው ኮንግረስ አባል በኢትዮጵያ ኦርቶዶክስ ቤተክርስቲያንና በሌሎች እምነት አማኞች ላይ እየተፈጸመ ያለውን ጥቃት ኢትዮጵያ ላይ ማዕቀብ እንዲጣል ጠይቀዋል። በዚህም ጉዳይ የዜና ጥንቅራችን በሰፊው የምንመለከተው ይሆናል። ሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ይህን ያሉት የትግራይ ህልውና ደህንነት ለማረጋገጥ በሚል መሪ ሐሳብ ከታህሳስ 2 ቀን 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ የቆየው የትግራይ ጊዜያዊ አስተዳደር የአመራሮች አቅጣጫና እቅዶች አፈጻጸም ከክልልና ከዞን ከወረዳ ከፍተኛ አመራሮች ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያለው ፕሬዝዳንት ጄኔራል ታደሰ ወረደ ያለምንም ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም አደጋው መጠን ከፍተኛ ነው ብለዋል። ውስጣዊ ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ሄዷል። ከመንግስት አገልግሎትና ሌሎች ያለው ጫና መጨመሩ፣ ፍትህና ዳኝነት ላይ ያለው ውስብስብ ችግር ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስልና የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነ የሚሰሩ አካላት በመጨመራቸው የተገላጭነት መጠን በእጥፍ እንዲጨምር አድርጎታል ሲሉ ጄኔራል ታደሰ ወረደ ተናግረዋል። በተጨማሪም ጄኔራል ታደሰ ወረደ እንዳሉት ከሆነ ደግሞ ተቸገርኩ ብለህ ብትጮህ የሚሰማህ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለው ብለዋል። ሀገራት የራሳቸው ፍላጎት የሚያስቀድሙበት ብትሞትም የሚሰማህ በሌለበትና ለሰብአዊ የሚሰጠው ትኩረት በቀነሰበት ዓለም አቀፋዊ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄ በውስጣችን በምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ወረደ ገልጸዋል። አደጋው ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። በእነዚህም መፍታት የምንችለው አንድ በመሆን መረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጄኔራል ታደሰ ወረደ አንድ ከሆን ከአቅም ከገነባን የመስማት አቅማችን የመደራደር አቅማችን ከፍ ያደርገዋል ብለዋል። በመሆኑም በተጨማሪም ጄኔራል ታደሰ ወረደ የበጋን መምጣት በመጠበቅ የመኸር ምርት መጨመር በመምከር የሚላክ የኢኮኖሚ ጥንካሬ የለም ያሉ ሲሆን ጠንካራ አቅም የሚኖረው ጠንካራ ኢኮኖሚ ሲገነባ ነው፣ በዝናብ እጥረት ጥገኛ ያልሆኑ ኢኮኖሚ ሲገነባ ነው ሲሉም አክለዋል። በጎረቤት ክልሎችና ከፌዴራል መንግስት ያለው ግንኙነት በአግባቡ እንሰራበታለን ያሉ ፕሬዝዳንት ጄኔራል ታደሰ ወረደ የሚኖረን የምንፈጥረው ግንኙነት ግን በአቻ ባቻ መርህ በራስ መተሳሰብና መደጋገፍ የተመሰረተ መሆን አለበት ብለዋል። በጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የቀረበ የትግራይ ጊዜያዊ አስተዳደር የአመራሮች አቅጣጫና እቅዶች ሰነድ ላይ ውይይት ከተደረገበት ለተነሱ ጥያቄዎች አስተያየቶች ምላሽ ከተሰጠ በኋላ ቀጣይ አመራር አቅጣጫ አፈጻጸም ተብራርተው በሙሉ ድምፅ አድርጎ ለ3 ቀናት ሲካሄድ የቆየው መድረክ ትናንት ታህሳስ 4 ቀን 2018 ዓ.ም ተጠናቋል ተብሏል። አሰብን በጋራ መጠቀም አለብን፣ ኤርትራኖች ምኞት ነው ሲሉ አምባሳደር ጄኔራል ባጫ ደበሌ ተናግረዋል። የሚያስቡ ከሆነ አሰብ በጋራ ጥቅም መዋል ለጋራ ጥቅም ካልዋለ ደግሞ አይቀርም እናመጣዋለን፣ አሰብ አስቀረዋለሁ ስትል ይጠፋሉ ብለዋል። በውጊያ የመሄድ ፍላጎት የለንም፣ ሰላማዊ በሆነ መንገድ እንሄዳለን ብለዋል። የእነሱ አሰብ ኢትዮጵያ በማመስ ኤርትራ በሰላም ትኖራለች የሚል ፖሊስ ነው ያላቸው። ይህ ደግሞ የሞኝ ፖሊስ ነው። አንተ የሰው ቤት እየበጠበቅ በሰላም አትኖርም፣ ሰውን ሰላም አሳጥተህ አንተ በሰላም አትኖርም ብለዋል። አንተ መስተዋት ቤት ውስጥ ቁጭ ብለህ ድንጋይ ብትወረወር ምን ሊመጣ እንደሚችል ይታወቃልና ኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር የለውም ሲሉ አብራርተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ በኢትዮጵያና በኤርትራ በአልጀርሱ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አቶ አንቶኒዮ ጉተሬዝ የአልጀርሱ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት በኢትዮጵያና በኤርትራ ለስምምነታቸው ቁርጠኝነት ዳግም እንዲያረጋግጡ ጥሪ አቅርበዋል። ዋና ጸሐፊ በቃል አቀባያቸው ስቴፋን ጁዱካሪክ
በኩል የሰጡት መግለጫ በሁለት ሀገር መካከል ያለው ውጥረት እንደገና ባየለበት ወቅት ነው። በታህሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርሱ ስምምነት በኢትዮጵያና በኤርትራ መካከል የነበረው ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር ማካለል ዘዴዎች ከመዘርጋት በተጨማሪም በሁለቱ ሀገራት ሉዓላዊ ግዛት አንድነት አረጋግጠዋል። እንደ ዋና ጸሐፊው ንግግር ከሆነ ስምምነቱ ለሩብ ዓመታት ያህል ሰላማዊ ግንኙነት መሰረት ያደረገ ወሳኝ ማዕቀፍ በማለት ገልጸውታል። ጉተሪዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝ ለሰላም የገቡ ቁርጠኝነት ያደሱበት ሁኔታ አስታውሰው ይህ የውይይትና የትብብር ዋጋ የሚያሳይ ማረጋገጫ ነው ብለውታል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ለሁለት ሀገራት በአልጀርስ ስምምነት ውስጥ የተካተተው ዘላቂ ሰላምና ሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዳረጋግጡ የጠየቁ ሲሆን የትብብሩ የመልካም ጉርብትና ግንኙነት ለመገንባት የሚያደርጉት ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ በሁሉም የሚጠቅም መልኩ የልማት ትብብር ለመከተል በቀጠናዊና ዓለም አቀፋዊ አጋሮች መስራት እንዲቀጥሉ አበረታተዋል። ኮንግረስ አባል የሆኑት በኢትዮጵያ ኦርቶዶክስ ቤተክርስቲያንና በሌሎች እምነት አማኞች እየተፈጸመ ያለውን ጥቃት ኢትዮጵያ ላይ ማዕቀብ እንዲጣል ጠየቁ። በአሜሪካ ኮንግረስ የሪፐብሊካኑ ፓርቲ አባል ኤርል በዳ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተከታይ ማህበረሰቦች ላይ ይፈጸሟቸዋል ላሉት ከባድ ሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ የአሜሪካ ማዕቀብ እንዲጥል የሚጠይቅ ረቂቅ ውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት አቀረቡ። ረቂቅ ውሳኔ ሀሳብ በሲቪሎች ላይ የሚፈጸም ጥቃቶችን ማስቆምና ባለስልጣን ተጠያቂ ለማድረግ የአሜሪካ የውጭ ጉዳይ ሚኒስቴር የተመረጡ ማዕቀቦች ጨምሮ ሁሉን ዲፕሎማሲ መሳሪያ እንዲጠቀሙ ይጠይቃል። በኦርቶዶክስ ቤተክርስቲያንና በሌሎች ሃይማኖት ተከታይ ጦር መሳሪያ፣ ዘር ማጥፋት ጨምሮ በርካታ ወንጀል እንደተፈጸሙባቸው የሚያሳይ ሁኔታ መኖራቸውን የውሳኔ ሀሳቡ ይገልጻል። IMF እና የኢትዮጵያ ባለሙያዎች ላይ የተራዘመ የብድር አቅርቦት ስምምነት ላይ ደረሱ። ኢትዮጵያ ላይ 261 ቢሊዮን የአሜሪካ ዶላር እንድታገኝ ያስችላታል ተብሏል። የዓለም አቀፍ የገንዘብ ተቋም IMF ከኢትዮጵያ መንግስት ጋር የ4 ዓመት የተራዘመ የብድር አቅርቦት ፕሮግራም አራተኛ ዙር የማድረጉን ተከትሎ ባለሙያዎች ደረጃ ስምምነት ላይ መድረሱን አስታውሷል። ስምምነቱ በዓለም አቀፍ የገንዘብ ተቋም አመራርና የቦርድ አስፈጻሚ አካል የመጨረሻ ይሁንታ ካገኘ በኋላ ወደ 261 ሚሊዮን የአሜሪካ ዶላር የሚጠጋ ገንዘብ ለኢትዮጵያ እንዲለቀቅ ያስችላል ተብሏል። ይህንን ያስታወቀው ትናንት ታህሳስ 1 ቀን 2018 ዓ.ም ባወጣው መግለጫ ነው። ስምምነቱ የተደረሰው ከጥቅምት 20 ህዳር 4 2018 ዓ.ም ባለው ጊዜ ውስጥ በአዲስ አበባ በተካሄዱት ውይይቶች ተከትሎ ከህዳር 24 እስከ 26 2018 ባወጣው ጊዜ ውስጥ በየነ መረብና በአካል በተደረጉ ተጨማሪ ስብሰባዎች ተጠናቋል። የዓለም አቀፍ የገንዘብ ተቋም እንዳስታወቀው ስምምነቱ ቀደም ሲል ሐምሌ ወር 2016 ዓ.ም የጸደቀው የ3.4 ቢሊዮን የአሜሪካ ዶላር የተመደበ የተራዘመ የብድር አቅርቦት ፕሮግራም አካል ነው። ቀጣይ ዙር ብድር ሲለቀቅ ተቋሙ በአጠቃላይ ብድሩ መጠን እስካሁን በሀገሪቱ የለቀቀ የገንዘብ መጠን 2.134 ቢሊዮን ዶላር ይደርሳል ተብሏል። የIMF ልዑክ መሪ የሆኑት ኤልቫር ፕሪስ በቅርቡ የወጡ መረጃዎች 2004 አጋማሽ ወዲህ የተፋጠነ እድገት መኖሩ እንደሚያሳይ ገልጸዋል።